መርማሪ ማሁል ክፍል 20 ቀጥለናል። የባለፈው ጥያቄ መልስ ለመጀመሪያ ጊዜ የወረቀት ገንዘብ መጠቀም የጀመረችው ሀገር ቻይና ብላችሁ የመለሳችሁ ሁላችሁም ትክክል ናችሁ። የዛሬው ጥያቄያችን ደግሞ ዓለማችን ላይ በብዛት ቸኮሌት የምታመርተው ሀገር ማን ናት? መልሳችሁን በኮመንት አስቀምጡልን። ዛሬ ለመጨረሻ ጊዜ በማሁልና በቢግ ዳዲ መካከል ከፍተኛ ፊልም ይደረጋል እና ማን የሚያሸንፍ ይመስላችኋል? ግምታችሁን ቀድማችሁ ቪዲዮን ሳታዩ ጻፉልን። እንዲሁም የዚህን ፊልም መጨረሻ ለማየት የጓጓችሁ ሁላችሁም ሰብስክራይብ እና ላይክ አድርጉ። አዲስ ነገር አለ አዲ? የለም አለቃ፣ ሁሉንም ሴኩሪቲ ካሜራዎች አይቻሉና ምንም መኪና አላገኘውም። የመኪናው ጎማ ትልቅ ነው። እውነት ነው፣ ትልቅ መኪና ይመስላል። ግን ለምን በጎማው መካከል ሌላ መስመር ተሰመረ? እስቲ 5 ሰከንድ ወስዳችሁ አስቡና መልሳችሁን በኮመንት አስቀምጡ። የሚያወሩትንም ሰምቶ ማሁል ወደ እነሱ ሄደ። በጣም ይገርማል። መኪናው ስር የተንጠለጠለ መሬት የሚጎተት ሰንሰለት አለ። አዲ፣ ከመኪናው ስር ሰንሰለት ያለበትን መኪና ፈልግና ንገረኝ። ከዛ አዲ መኪኖቹን መፈለግ ጀመረና 3 መኪኖችን አገኘ። ማሁል የሚፈልገው ከ3ቱ መኪኖች የቱን ነው? ኤ፣ ቢ ወይስ ሲ? የአንደኛው መኪና ሰንሰለት መሬት ይነካል። ነገር ግን 2 ጎማ ነው ያለው። እነ ማሁል ያሉበት ቦታ ላይ ግን 1 ጎማ ብቻ ነው ያለው። ሁለተኛው ትራክ ደግሞ ሰንሰለት አለው፣ ነገር ግን መሬት አይነካም። እና ትክክለኛው 3ኛው መኪና ነበረ። አዲም በፍጥነት ለማሁል አሳወቀውና እሱም መከታተል ጀመረ። አሊያ በጣም የራባት ይመስለኛል። ምን ባደርግ ይሻለኛል? ከዛ ዞያ የውሃ መጠጫ ሃይላንድ አየች። ግን እንዴት መውሰድ እችላለሁ? እና ዞያ ውሃውን እንዴት መውሰድ የምትችል ይመስላችኋል? እስቲ ትንሽ አስቡ። ዞያ እጇም እግሯም የታሰረ ቢሆንም የእግሯ ገመድ ግን በጣም ረጅም ስለሆነ ሄዳ መውሰድ ትችላለች። ከዛ ውሃውን ከጣለችው በኋላ ወደ አሊያ በመግፋት መውሰድ ጀመረች። በዚህ ጊዜ ከጃይካል ሰዎች አንዱ መጣና ዞያን በጥፊ መታት። ስማ አንተ፣ እንዳትነካች ዞያን። ዞያ ደህና ነሽ? በጣም ኮርቼብሻለሁ። እሺ ዞያ እንዳፈሪ። ወደ ሳራ ቤት ሄደን በድጋሚ ዶክመንቱን ማየት አለብን፣ የጠፋውን ነገር ለማግኘት። ከዛ ሁለቱም ወደ ሳራ ቤት ሄዱ። እየፈለጉ እያለም የሆነ ግድግዳ ላይ የተቧጨረ ነገር አይታ ጂሃንን ጠራችው። ከዚህ ሳጥን ጀርባ የተደበቀ ሚስጥራዊ ክፍል ያለ ይመስለኛል። ምክንያቱም የተቧጨረው ከሳጥኑ እኩል ነው። ለመግፋት ሞክረዋል ማለት ነው። ከዛ ጂሃን ሳጥኑን ሲገፋው የሆነ ክፍል አገኙ። ይሄ ደግሞ ምን አይነት ክፍል ነው? ደግሞ የጃይካል ቲሸርት እዚህ ለምን ኖረ? ጂሃን በፍጥነት ክፍሉን ፎቶ ካነሳ በኋላ ቶሎ ብሎ ለማሁልና ለመርማሪ ቡድኖች ላከላቸው። ሳራ ከነቢግ ዳዲ ጋር እየሰራች ነበር ማለት ነው። ደግሞ ለምን የጃይካል ቲሸርት እዚህ ኖረ? ምንም እየገባኝ አይደለም። አዲ፣ አሁን ከጂሃን መልእክት ደርሶኛል እና የሳራ ቤት ውስጥ ደግሞ የጃይካል ቲሸርት ተገኝቷል። ምን? ጃይካል ነው ያልከኝ? ምንድን ነው ነገሩ? ከዛ ማሁል ለጂሃን ፍለጋቸውን እንዲቀጥሉ መልእክት ላከላቸው። ተመልካች ፋጡማ፣ ይሄ የአሊያ ፎቶ ነው። ከጃይካል ሰዎች ጋር ስትደባደብ የሚያሳይ ነው። ከዛ ፋጡማ መሳቢያ ውስጥ አንድ ፎቶ አገኘች። ይሄ ደግሞ ምን ይሆን? አዲ ደግሞ የቀድሞ መኪና መከታተሉን ቀጥሏል። በስተመጨረሻ መኪናው አንድ ጫካ አካባቢ ቆመ። አለቃ፣ ከዚህ በላይ የምከታተልበት ካሜራ ጫካ ውስጥ የለም እና ያለን አማራጭ ቦታው ላይ በአካል መሄድ ነው። ማሁል ሳይንቲስቱና መርማሪዎቹ ወደ ተባሉት ጫካ መሄድ ጀመሩ።
ሳይጠማኝ አይቀርም። ይሄ ነገር ውሃ ነው እንዴ? አረ አይደለም ቲም፣ ይሄ የሚፈነዳ ቦምብ ነው እንዳትጠጣው። ይሄንን ለጃይካል ሰራዊቶች ነው የሰራሁት። ከቆይታ በኋላም ሁሉም ጫካ ውስጥ ደረሱ። ፋጡማ፣ ይሄ ሰውዬ ከጃይካል ሰራዊቶች አንዱ ነው። ፎቶውን አስታወስኩት። ለንደን ላይ በነበረው ጦርነት ጊዜ የተነሳውን ፎቶ ላይ አይቼዋለሁ። ይህ ማለት ሳራ ሚስቱ ስትሆን ዞያ ደግሞ ልጁ ናት ማለት ነው። ከዚህ በፊት በነበሩት ክፍሎች ትዝ የሚላችሁ ከሆነ ለንደን ላይ እና አሊያ ማሁል ከጃይካል ሰዎች ጋር ጦርነት ላይ ነበሩ። በዛን ጊዜ የሳራ ባል ይሞታል። በዚህ ጊዜ ሳራ ለመበቀል ፈልጋ የእነ ቢግዳዲን ቡድን ተቀላቀለች። ነገር ግን ሁሉም ነገር እሷ እንዳሰበችው ሳይሆን በተቃራኒው ሆነ። በራሷ ሰዎችም ልትገደል ችላለች። ኦ መጀመሪያም ከአሊያ መጥፋት ጀርባ የጃይካል እጅ እንዳለበት ገምቼ ነበረ። ሁሉም ወደ ጫካው መግባት ጀመሩ። ጫካውን በደንብ ፈልጉት እሺ። መሬቱ ወጥተው ስለሆነ ደግሞ የመኪናውን ጎማ ፈልጉ። ከዛ በተለያየ አቅጣጫ ሁሉም ፍለጋ ጀመሩ። ጌታ ሆይ ምንም አይነት ነብር እንደማይኖር ተስፋ አደርጋለሁ። ከዛ ሳይንቲስቱ የሆነች መሳሪያ አውጥቶ ተጫነው። ቲም ደግሞ ጫካ ውስጥ እየሄደ የሆነ ነገር ያጋጥመዋል። ወጥመድ መሆኑ ነው። እነ ጃይካል ወጥመድ አስቀምጠዋል ማለት ነው። ከዛ ወዲያው የጃይካል ሰዎች መጡና ቲምን ያዙት። ቲምና ዊሊያም ደግሞ ምንም ማግኘት ስላልቻሉ ሶስቱ ሰዎች ወደ ቦታቸው ተመለሱ። በጣም የሚገርም ነገር ነው። ታዲያ መኪናው እዚህ ጫካ ውስጥ የት ሄደ? ደግሞ ቲም ራሱ የት ሄደ? ሳይንቲስቱ ሪሞት አውጥቶ ሲጫነው ከመኪና ውስጥ ብዙ ድሮኖች መውጣት ጀመሩ። ሳይንቲስት ድሮን ከያዝክ እስካሁን ጫካ ውስጥ ስንሄድ ዝም አልከን? ኦ አለቃ፣ ረስቼው እኮ ነው። ሳይንቲስት እስኪ ድሮኑን ዝቅ አድርገው፣ የሆነ ነገር ይታየኛል። በቃ የጃይካል ሰዎች አግተውት ይሆናል። ይህ ማለት እዚህ ጫካ ውስጥ ጃይካል ድብቅ ላቦራቶሪ ያለው ማለት ነው። ከዛ የጃይካል ሰዎች ድሮኑ ላይ መተኮስ ጀመሩ። ኦ ሳያዩን አይቀርም፣ መደበቅ አለብን። ጃይካል ደግሞ ለቢግዳዲ ደውሎ አሊያ እሱ እጅ እንደሆነች ነገረው። ይህንንም ሲሰማ ደግሞ በጣም ደስ ይለዋል። በጣም ጥሩ፣ እሷን ካገኘን ማሁልን መያዝ ቀላል ነው። ከዛ ቢግዳዲ ከማርኮና ማይክል ጋር ወደ ጃይካል ላቦራቶሪ መሄድ ጀመሩ። በሌላ በኩል ደግሞ የአፍሪካዋ መርማሪ ኒኮሲ ደሴቱ ላይ መርከብ እየጠበቀች ነበረ። ምን መርከቡ እየመጣ ነው እንዴ? ነገር ግን ይሄ ትንሽዬ ጀልባ ነው። ግራ ለማጋባት ይሆናል የተጠቀሙት። ከዛ ኒኮሲ ለቲም መደወል ጀመረች። ነገር ግን ልታገኘውም አልቻለችም። ከዛ ለአዲ ትደውልለታለች። የጃይካል ሰዎች ደግሞ ቲምን እጁንና እግሩን አስረውት እና አሊያ ያሉበት ክፍል ውስጥ ወረወሩት። ዋው፣ ቀስ በቀስ እየመጣችሁ ነው። አሁን ደግሞ ማሁል ነው የሚቀረኝ። የጃይካል ሰዎች ደግሞ የቀሩትን ማሁልና ዊሊያምን ለመፈለግ ወደ ጫካው ሄዱ። ማሁልና ዊሊያም ሲሮጡ፣ ነገር ግን ሳይንቲስቱ ስለፈራ እንደለመደው ዛፍ ላይ መደበቅ ጀመረ። ሳይንቲስት ና እንጂ። ነገር ግን ወዲያው የተለያዩ መሳሪያና ቦምብ የያዙ ሰዎች መጡባቸው። ማሁል እጃቸውን ስጡ። ሳይንቲስት የሆነ ነገር አድርግ እንጂ። አረ ምንም ማድረግ እንዳለብኝ አላውቅም እኔ። ማሁል እጅ ስጥ፣ አለበለዚያ አሊያን እንገላታለን። አይሆንም፣ አሊያን ምንም እንዳታደርጋት። ማሁል ዊሊያምና ሳይንቲስቱ በስተመጨረሻ እጃቸውን ይሰጣሉ። ከዛ ሁሉንም አስረው የቅድሙ ተመሳሳይ ክፍል ውስጥ አደረጓቸው። አይሆንም አለቃ፣ አንተም እዚህ ነህ እንዴ? ታዲያ ማን ሊያድነን ነው? አሊያ አንቺ ደህና ነሽ? ዛሬ በጣም ደስ የሚል ቀን ነው። ሁሉም መርማሪዎች እዚህ ናቸው። ሁሉም ክፍል ውስጥ አሁን ቦምብ አስቀምጠናል። አሁን ቢግዳዲ ይመጣል። ከዛ ሁላችሁንም እናፈነዳቸዋለን።
አለቃ አሁን ምን ልናደርግ ነው? አላውቅም አሊያ። ከዛ ኒኮሲ ጫካ ውስጥ ሁሉም መርማሪዎች እንደተያዙ ለአሊ ነገረችው። እሺ ለመከታተል እየሞከርኩ ነው፣ ትንሽ ጠብቂ። ከዛ አቅጣጫውን ላከላትና እሷም እየተከተለች መሄድ ጀመረች። ይሄ እኮ የሳይንቲስቱ መኪና ነው። ነገር ግን የት ሄዱ እነሱ? ሁሉንም ቦታ በደንብ ፈለገችው፣ ነገር ግን ምንም ልታገኝ አልቻለችም። አሊያ አሁን መጨረሻሽ ነው። አሊያ ብቻ አይደለችም እንጂ አለቃ፣ ማሁልም ጭምር እጄ ላይ አለ። አሁን ቶሎ ብለህ 100 ሚሊዮን ብር አካውንቴ ላይ ያስገባልኝ። ዛሬ የማሁልና የአሊያ መጨረሻ ይሆናል። ማሁል ድጋሚ ስላየሁ ደስ ብሎኛል። የመጨረሻ ደቂቃህን ተጠቀምበት። ሁሉም ክፍሎች ከ2 ሰዓት በኋላ ይፈነዳሉ። ኒኮሲ ምንም አይነት ነገር ስለ መርማሪዎቹ ልታገኝ አልቻለችም። ነገር ግን የሆነ ቦታ ላይ የድሮኑን ሪሞት አገኘችው። አንስታም ስታየው የመርማሪ ቡድኖቹን ሎጎ አየችው። ቅድም እነ ማሁል የተያዙ ጊዜ ማሁል ሪሞቱን ከሳይንቲስቱ ኪስ አውጥቶ መሬት ጥሎት ነበረ። ከዛ ኒኮሲ ካርዷን አውጥታ ሪሞቱን በማስነካት አክቲቬት አደረገችው። ከዛ መኪናው ወደ ሮቦትነት ተቀየረ። ይሄ የሳይንቲስቱ ሮቦት መሆን አለበት። እነ ማሁልን ፈልጋቸው በፍጥነት። ሮቦቱም የኒኮሲን ትዕዛዝ በመቀበል ፍለጋውን ጀመረ። ከዛ ሮቦቱ ወደ እነ ማሁል አቅጣጫ መሮጥ ጀመረ። ኒኮሲን መከተል ጀመረች። ኦ ብዙ የጃይካል ሰራዊቶች አሉ። እንዴት መሄድ እንችላለን? ከዛ ኒኮሲ የትራኪንግ ሞዱን ስትጠቀመው ሮቦቱ ሁሉንም ቦታ ስካን ካደረገ በኋላ እንዴት መሄድ እንዳለባት ቦታዎቹ መንገድ ጀመረ። ወዲያውም ሮቦቱ ማስጠንቀቂያ ማሳየት ጀመረ። 1 ሰዓት የቀረው ቦምብ አለ፣ ፍጠኝ። ከዛ ለአዲ ደወለችለት። አዲ የኔን አቅጣጫ ትራክ አድርገህ ለሳውዝ አፍሪካ ፖሊሶች ላክላቸው። ከ1 ሰዓት በፊት ቦምቡ ሳይፈነዳ መሄድ አለብኝ እነሱን ለማዳን። ከዛ ኒኮሲ 2 ቦምቦችን በመያዝ ሮቦቱን ያሳያትን መንገድ መከተል ጀመረች። ከዛ ኒኮሲ አንድ የጃይካል ሰው አያትና ሊተኩስባት ሲል ሮቦቱ ደግሞ ሰውየው ላይ ተኮሰ። ይህንን የመሰለው ሮቦት በመስራቱ ሳይንቲስቱ ጀግና ነው። የተኩሱንም ድምፅ ሲሰሙ ሁሉም ጠባቂዎች ደነገጡ። ከዛ በጃይካል ሰዎችና በሮቦቱ መካከል ተኩስ ተጀመረ። ከዛ ኒኮሲ ቀስ ብላ ወደ ክፍሉ ስትገባ በዛው ቅጽበት ደግሞ ድምጽ የሰሙት የጃይካል ሰዎች መውጣት ጀመሩ።
ኒኮሲ ድብድብ ላይ በጣም ጎበዝ ስለነበረች ሁለቱንም አሸነፈቻቸው። ከዛ ኒኮሲን ሲያዩት ሁሉም መርማሪዎች ደስ አላቸው። መቶ ፐርሰንት እርግጠኛ ነበርኩ እንደምትመጪ። ከዛ ሁሉንም አንድ ባንድ ፈታቻቸው። ከዚህ ለመውጣት 20 ደቂቃ ነው ያለን። ሮቦቱ ውጭ ላይ ከሰዎቹ ጋር እየተደባደበ ነው። እንዲሁም ትንሽ ቆይቶ ፖሊሶች ይመጣሉ። ከዛ ሁሉም መውጣት ጀመሩ። ኦ አንተ ሮቦት ተነስ እንጂ። ከዛ አዲ ከሮቦት ውስጥ ብዙ ድሮኖችን አወጣ። ከዛ እነ ጃይካልና ቢግዳዲ ፍንዳታውንም ሲሰሙ ደነገጡ። መውጣት አለብን፣ ፍጠኑ እንጂ። አዎ ሁሉም ቦታ ከ10 ደቂቃ በኋላ ይፈነዳል፣ ውጡ። ከዛ መውጣት ጀመሩ። እነማሁልም ያገኙትን የጃይካል ሰዎች ሁሉ እየደበደቡ መውጣት ጀመሩ። አብዛኞቹ የጃይካል ሰዎች ደግሞ ተሸንፈው ነበር። እነ ጃይካልና ቢግዳዲ እዚህ ያሉ ይመስለኛል። ደግሞ 5 ደቂቃ ብቻ ነው የቀረው። ማሁል ጉልበት ካለህ ፊት ለፊት ግጠመኝ። ችግር የለውም፣ ለፍልሚያው ዝግጁ ነኝ። እንዴ ፈጣኑ እንጂ 3 ደቂቃ ብቻ ቀረኩ። ከዛ ዊሊያም ተኩሶ የማይክልን ሽጉጥ አስጣለው። አሁን ደግሞ 2 ደቂቃ ነው የቀረው። ይህንን ሲያዩ ሁሉም መርማሪዎች ሽጉጣቸውን ወደ ቢግዳዲ ያደረጉ። ማርኮም ለቢግዳዲ ለመከላከል ሽጉጡን አወጣ። የሆነ የተተኮሰ ጥይትም ቢግዳዲ መታው። ማን የተኮሰው? ማሁል አምልጥ እንጂ። ከዛ የጃይካል ላብራቶሪ መፈንዳት ጀመረ። ለምንድን ነው ወደ ኋላ የሚመለሱት? ሁሉም ክፍል እኮ እየፈነዳ ነው። አለቃ ተመልከት። ከዛ ማርኮ ሄሊኮፕተር መጣለትና ማምለጥ ጀመረ።
ማርኮን መያዝ አለብን። ነገር ግን ከሄሊኮፕተሩ ላይ እየተተኮሰ ስለነበረ መርማሪዎቹ ምንም ማድረግ አልቻሉም ነበረ። ይሄ ሮቦት ደግሞ ስራውን አቁሟል። በስተመጨረሻ ማርኮ አመለጠ። የጃይካል ላብራቶሪ ደግሞ ሙሉ በሙሉ ወድሟል። ጃይካል፣ ማይክልና ቢግዳዲ የሚተርፉ አይመስለኝም። ከዛ ፖሊሶች መጡ። እነዚህ ፖሊሶች ደግሞ እንደ ሙምባይ ፖሊሶች ናቸው። ሁሉ ጊዜ ያረፍዳሉ። ተባብረው በመስራታቸው መርማሪዎቹ የተለያዩ ከተሞችን ማዳን ችለዋል። እስኪ በእነዚህ መርማሪ ቡድኖች የምትኮሩ ሁላችሁም ላይክና ሰብስክራይብ አድርጉ።